ሰላም ለእናንተ ይሁን የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች ለእርሱ የተለያችሁ ምርጥ ወገኖች የክርስቶስ ኢየሱስ ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታና ጌታ ነው። እኔ ደግሞ የእግዚአብሔር ምሕረት በስቶልኝ ዛሬ በህይወት አለሁ። ከእግዚአብሔር ምሕረትና ቸርነት የተነሳ በህይወት አለን። በህይወት ኑሮ ያለን እግዚአብሔር ይባረክ። በተከበበ ከተማ ምሕረቱን ከኛ ያላረቀ እግዚአብሔር ይባረክ። በብዙ ነገር ተከበናል፣ ግን እግዚአብሔር በየማለዳው ምሕረቱ አዲስ የሆነ ጌታ በህይወት ኑሩ እያለን ቀጥለናል። የኖርነው ደግሞ ለሱ ዓላማ ነው። አሁንም እስከ መጨረሻ ድረስ እግዚአብሔር በእኛ ላይ ያለውን ፕሮግራም ጨርሶ እስኪሰራ ድረስ ፈቃዳችንን ለሱ ማስገዛት ይሆንልን። ኢየሱስ ለዘላለም ያድናል። የሚታየው የሚሰማው ነገር ልብን ቢያዝልም ኢዮብ ምዕራፍ 24 ቁጥር 1 ላይ ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወሩም ይላል። እሱን የሚያውቁ ለምን ወራቱን አያዩ? እግዚአብሔር በቃሉ የተናገረው ነገር አንዳች የሚቀር ነገር የለም። ስለዚህ በዛ ውስጥ እግዚአብሔርን እየፈራን የእግዚአብሔርን ሀሳብ እያደረግን እየተጋን የሚመጣውን ሙሽራችን እንድንጠብቅ ጸጋው እንዲበዛልን ተግተን ልንጸልይ ይገባል። ስትጸልዩ ትጉ ስለሚል ክብር ለእግዚአብሔር ይሁን። ዛሬ አንድ ነገር ለአንዲት ነፍስ እግዚአብሔር ይናገራል። መቶ ጠላት የዋሸን መቶ ብዙ ነገር ያለን ሰዎች በልባቸው ራሳቸውን የላኩ ሰዎች የላኳቸው ሰይጣን የሚልካቸው ሰዎች አሉ በተለያየ መንገድ። ግን በሰዎች ውስጥ ያለ ሀሳብ በሰዎች ልብ ስር ያለ መሻት እሷ እንደዚህ ትሁን የእሷ ነገር እንደዚህ ይሁን ብለው የሚያስቡ እያሉ ግን እግዚአብሔር ላንቺ፣ እግዚአብሔር ላንተ፣ እግዚአብሔር ለኔ፣ እግዚአብሔር ለኛ ያሰበውን ነገር ከማድረግና ከመፈጸም ማንም የሚያስቆመው የለም። ክብር ለኢየሱስ ይሁን። በጓዳ በፊት ለፊት በብዙ ምክር ሰዎች በእናንተ ላይ ሊወጡ ሊገለጡ ይችላሉ። ግን ወገኖቼ የእግዚአብሔር ቃል ሲናገር መጽሐፈ ምሳሌ ምዕራፍ 19 ላይ ምን ያህል ቁጥር 21 ላይ በሰው ልብ ብዙ ሀሳብ አለ፣ በሰው ልብ መልካምም ክፉም መዓት የሆኑ ሀሳቦች አሉ፣ የሚወጡ የሚወርዱ የሚብላሉ፣ ሊፈጽሙት የሚፈልጉት ጊዜና ታይምን አድፍጠው የሚጠብቁበት ክፋታቸውን ለማድረግ። ግን ወገኖቼ በሰው ልብ ብዙ ሀሳብ አለ ብሎ ዘግቶታል በሚገርም ሁኔታ። ግን የእግዚአብሔር ምክር እርሱ ይጸናል። የእግዚአብሔር ምክር እርሱ ይጸናል አለ። ክብር ለኢየሱስ ይሁን። ከዛ ወረድ ብሎ ደግሞ የሰው ቸርነት የእርሱ ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። 4 ነጥብ። ክብር ለእግዚአብሔር። ማንን? እግዚአብሔርን የሚፈራ ጠግቦ ይኖራል፣ ክፉ ነገርም አያገኘውም። ለምን ቢባል ወገኖቼ እግዚአብሔርን መፍራት በሕይወት እንድንቀጥል ጠላቶቻችን እንዳያገኙን ከሚያደርገን አንዱ ነው። ቅዱሳኖች እግዚአብሔርን ፍሩት ደግሞም አክብሩት ተብሎ እንደተጻፈ የሚያከብሩትን እግዚአብሔር ያከብራልና የሚንቁትን ግን ይንቃቸዋል። ኢየሱስ ክርስቶስ ጌታ ነው። በማንም ልብ ውስጥ ሀሳብ ቢኖር ሀሳባቸው ሀሳብ ሆኖ ይቀራል ይላል። ገባቸው? ስፔሻሊ የክፉ ሀሳብ በልባቸው ስር ክፋትን ይዘው በአንደበታቸው መልካምን የሚናገሩ ሰዎች እግዚአብሔር ክፋታቸውን እንዲፈጽሙ ፍቃድ አይሰጣቸውም። ለጠላት እግዚአብሔር ፍቃድ አይሰጥም። ለጠላቶቻችን እግዚአብሔር ፍቃድ አይሰጥም። ኢየሱስ ክርስቶስ ጌታና ጌታ ነው። በሰው ልብ ያለው ሀሳብ ሆኖ ይቀራል። የእግዚአብሔር ምክር ግን በአንቺ ቤት፣ በአንተ ቤት፣ በእኔ ቤት፣ በቅዱሳኑ ላይ በኢየሱስ ክርስቶስም ይጸናል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ አጋጣሚ ይሄንን ቪዲዮ የምታዩ ጌታ ኢየሱስን የህይወታችሁ ጌታ አላደረጋችሁ ጴንጤ ሆኖ አልላችሁም። ግን ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ተብሎ ተጽፏል። እመኑና ዳኑ። የመዳን ቀን ዛሬ ከዛሬም አሁን ነው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ አባት ልጁን ይወዳልና ሁሉ ለልጁ አስረክቦታል። በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይነዳል ይላል። ከዚህ ቁጣ ማምለጥ የምትችሉት ልጅ ስትሆኑ ነው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነሱም ከስጋና ከደም አልተወለዱም ይላል። ኢየሱስ ክርስቶስ ጌታና ጌታ ነው። ስለዚህ ወገኖቼ ለመዳን ምንም አያስፈልጋችሁም። ሮሜ ምዕራፍ 10 ቁጥር 9 ላይ ያለችውን በልባችሁ አምናችሁ በአፋችሁ መስክራችሁ ከእግዚአብሔር ጋር ከተስማማችሁ የእግዚአብሔር ቤተሰቦች ትሆናላችሁ።
እናንተ ቅዱሳኖች በጌታ በኢየሱስ ክርስቶስም ያመናችሁና የዳናችሁ እግዚአብሔርን ፍሩትም ደግሞ ማፍረት አክብሩት። ፍርድ ከእግዚአብሔር ቤት እንደሚጀምር ለዛም ከሽማግሌዎች እንደሚጀምር መጽሐፍ ቅዱስ ይናገራል። ከእግዚአብሔር እጅ ማን ያስመልጠናል ወገኖቼ? ስለዚህ በተሰጠን እድል የንስሐ ፍሬ እንድናፈራ ጸጋው ይርዳችሁ። ይሄ ሰዓት የዝግጅት ጊዜ ነው። ይሄ ሰዓት ከግርግር ወጥተን ራሳችንን በእግዚአብሔር ቃልና በእግዚአብሔር መንፈስ የምናይበት ሙሽራችንን ኢየሱስ ልንቀበል የምንዘጋጅበት ወራት ነው። እግዚአብሔር ታላቅ አምላክ ነው። ሰፊን እድል እየሰጠን ነው። በጌታ በኢየሱስም ጳውሎስ ለጢሞቴዎስ በነገር ሁሉ ማስተዋል ይስጥ እንዳለ በነገር ሁሉ እግዚአብሔር ማስተዋል ይስጠን። ሻሎም